በዓለም አቀፍ ደረጃ ተወዳዳሪና የእሳት አደጋውን ለመቆጣጠር አብዝያ በለው ነገር የተሻለ ማድረግ ይህ የኢትዮጵያ ቴሌቪዥን ነው። እንዴት አምሽታችኋል የተወዳችሁ ተመልካቾቻችን የኢትዮጵያ ቴሌቪዥንን እየተከታተላችሁ ትገኛላችሁ ከምሽቱ 1 ሰዓት ሆኗል የሚያዝያ 23 2017 የዕለተ ሐሙስ የኢቲቪ ዜና 57 ምዕራፍ 2 ላይ ደርሷል ሮዛ መኮንን ዜናዎቹን የመራው አብሬያችሁ ቆያለሁ በያላችሁበት መልካም ጊዜ እንዲኖራችሁም እንደዚሁ ከኢትዮጵያ ቴሌቪዥን ጋር ቆዩ በየጋብዛችኋለሁ አበይት ጉዳዮችን ነው ማስቀድመው የኢትዮጵያ ታምርት ንቅናቄ በተለያዩ ሀገሪቱ ክልሎች ከስራ ውጭ የነበሩና የተቀዛቀዙ ኢንዱስትሪዎች ሙሉ በሙሉ ወደ ስራ እንዲገቡ ማስቻሉ ተገለጸ። ኢትዮጵያ የዲጂታል ቴክኖሎጂን በስፋት ለመቀላቀል በሚያስችላት የ5 ሚሊዮን ኮደሮች መርሃ ግብር 270 ሺህ ዜጎች ስልጠናውን አጠናቀው ሰርቲፊኬት መውሰድ መቻላቸው ተገለጸ። ከውጭ አሜሪካና ዩክሬን ለረጅም ጊዜ ሲጠበቅ የነበረውን የተፈጥሮ ሀብት የመጠቀም ስምምነት ተፈራረሙ የሚሉት የሰዓቱ አበይት ጉዳዮቻችን ናቸው። ወደ ቀዳሚው ዘገባችን እናመራለን። የሚኒስትሮች ምክር ቤት በዛሬው ዕለት ባካሄደው 44ኛ መደበኛ ስብሰባ በተለያዩ ጉዳዮች ላይ ተወያይቶ ውሳኔ አሳለፈ። በቅድሚያ የተወያየው ምክር ቤቱ ከጣሊያን ሪፐብሊክ መንግስትና ከዓለም አቀፍ የልማት ማህበር ጋር በተፈረሙ 2 የፋይናንስ ድጋፍ ስምምነቶች ላይ ነው። ከጣሊያን ሪፐብሊክ መንግስት የተገኘው የ11 ሚሊዮን 500 ሺህ ዩሮ ለአካባቢያዊና አረንጓዴ ልማት የበጀት ድጋፍ ፕሮግራም ማስፈጸሚያ የሚውል ሲሆን የ16 ዓመት የችሮታ ጊዜን ጨምሮ በ30 ዓመት ተከፍሎ የሚጠናቀቅ ነው። ከዓለም አቀፍ የልማት ማህበር የተገኘው 38 ሚሊዮን 100 ሺህ ኤስዲአር ለመማር ለማስተማር ማጎልበቻ የትምህርት ዘርፍ ትራንስፎርሜሽን ፕሮግራም ማስፈጸሚያ የሚውል ሲሆን 0.75 በመቶ የአገልግሎት ክፍያ የሚከፈልበት ሆኖ 6 ዓመት የችሮታ ጊዜን ጨምሮ በ38 ዓመታት ተከፍሎ የሚጠናቀቅ ነው። ምክር ቤቱ ብድሮቹ ምንም አይነት ወለድ የማይታሰብባቸውና ከሀገራችን የብድር አስተዳደር ፖሊሲ ጋር የሚጣጣሙ መሆናቸውንም በማረጋገጥ ረቂቅ አዋጆቹ ለተወካዮች ምክር ቤት እንዲተላለፉ በሙሉ ድምጽ መወሰኑን ጠቁሟል። በምክር ቤቱ በሁለተኛ ደረጃ የተወያየው በአፍሪካ ፋይናንስ ኮርፖሬሽን መቋቋሚያ ስምምነት ማጽደቂያ ረቂቅ አዋጅ ላይ ነው። ኮርፖሬሽኑ ትኩረቱን በመሰረተ ልማት በተፈጥሮ ሀብትና በኢንዱስትሪ ዘርፍ ልማት ላይ በማድረግ ለግል አልሚዎችና ለመንግስት አካላት የፋይናንስና የቴክኒክ ድጋፍ ለመስጠት የተቋቋመ ነው። ሀገሪቱ በአባልነት መቀላቀሏ ለግሉ ዘርፍ ተጨማሪ የፋይናንስ ሀብት በማቅረብና የግል ዘርፉን የማይተካ የኢኮኖሚ አንቀሳቃሽነት ሚና በማሳደግ ቀጣይነት ያለው የኢኮኖሚ እድገት ለማፋጠንና ድህነት ለመቀነስ ጠቀሜታ ያለው በመሆኑ ምክር ቤቱ በቀረበው ረቂቅ አዋጅ ላይ ከተወያየ በኋላ ለሕዝብ ተወካዮች ምክር ቤት እንዲተላለፍ በሙሉ ድምጽ ወስኗል። በሶስተኛ ደረጃ ለአፍሪካ አህጉራዊ ነጻ ንግድ ቀጠና ስምምነት የእቃዎች ቀረጥ ምጣኔ ቅነሳን ለማስፈጸም በቀረበ ረቂቅ ደንብ ላይ ምክር ቤቱ ተወያይቷል። ስምምነቱ በአባል ሀገራት መካከል የንግድ እንዲስፋፋ፣ ገበያ ትስስር እንዲጠናከር፣ የእሴት ሰንሰለቱ እንዲጎለብትና ኢኮኖሚያዊ ትራንስፎርሜሽንን ማበረታታት የሚያስችል ነው። በአባል ሀገራት መካከል የሚደረጉ ግብይቶች በታሪፍ ምክንያት ሳይደናቀፉ የእቃዎች ፍሰት የተሳለጠ እንዲሆን ከአባል ሀገራት በሚመጡ እቃዎች ላይ የጉምሩክ ታሪፍ ምጣኔ ለይቶ መወሰን አስፈላጊ በመሆኑ በዚህ ጉዳይ ላይ ተወያይቶ ምክር ቤቱ ደንቡ በፌዴራል ነጋሪት ጋዜጣ ታትሞ ከወጣበት ቀን ጀምሮ በአንድ ወር ጊዜ ውስጥ ተፈጻሚ እንዲሆን በሙሉ ድምጽ ወስኗል። በተመሳሳይ ምክር ቤቱ የተወያየው ሌላኛው ጉዳይ በትራንስፖርትና ሎጂስቲክ ሚኒስቴር ለሚሰጡ አገልግሎቶችና በፌዴራል ሲቪል
ማህበረሰብ ድርጅቶች ባለስልጣን ለሚሰጡ አገልግሎቶች የሚከፈሉ የአገልግሎት ክፍያዎችን ለመወሰን በቀረቡ 2 ረቂቅ ደንቦች ላይ ነው። ተቋማቱ አገልግሎት ለመስጠት የሚያወጡትን ወጪ በመሸፈን ገቢያቸውን አሳድገው ጥራት ያለው አገልግሎት በመስጠት የተገልጋይ እርካታ ማሳደግ የሚያስችል የደንበኞችን አቅም ባገናዘበ መልኩ የአገልግሎት ክፍያ መወሰን አስፈላጊ ይሆናል። ምክር ቤቱም በረቂቅ ደንቦቹ ላይ በስፋት ከተወያየ በኋላ በነጋሪት ጋዜጣ ታትመው ከወጡበት ቀን ጀምሮ በስራ ላይ እንዲውሉ በሙሉ ድምጽ ወስኗል። ሌላኛው የውጭ ዜጎች የማይንቀሳቀስ ንብረት ባለቤት ወይም ባለይዞታ የሚሆኑበትን አግባብ ለመደንገግ የወጣው ረቂቅ አዋጅ ያው ምክር ቤቱ የተወያየበት አጀንዳ ነው። የዜጎችን የመሬት ይዞታ የማግኘትና የመጠቀም መብት በማያጣብብ መልኩ ለውጭ ዜጎች ሕጋዊ አሰራር በመዘርጋት የውጭ ካፒታል በሀገራችን ላይ ስራ ላይ እንዲውሉ ለማበረታታት የቤት ልማትና ተደራሽነትን ይበልጥ ለማነቃቃት የመኖሪያ ቤት ፍላጎትና አቅርቦት ሚዛን ለማስጠበቅና ለዜጎች የስራ ዕድል ለመፍጠር ትልቅ ጠቀሜታ የሚኖራቸው በመሆኑ ምክር ቤቱ በረቂቅ አዋጁ ላይ በስፋት ከተወያየ በኋላ ወደ ተወካዮች ምክር ቤት እንዲተላለፍ በሙሉ ድምጽ ወስኗል። በመጨረሻም ምክር ቤቱ የተወያየው ከኦስትሪያ መንግስት ጋር የተፈረመውን የአየር ትራንስፖርት ስምምነት ለማጽደቅ በቀረበ ረቂቅ አዋጅ ላይ ነው። የስምምነቱ መጽደቅ የሁለቱን ሀገራት የሁለትዮሽ ግንኙነት ይበልጥ የሚያጠናክር ለአየር መንገድ ተጨማሪ ገበያ ዕድል የሚፈጥር ከመሆኑም ሌላ የሀገሪቱን ንግድና ኢንቨስትመንት በማበረታታት የውጭ ንግዱን በመደገፍ ቱሪዝምን በማስፋፋት የስራ ዕድል በመፍጠርና በውጭ ምንዛሬ ግኝት ረገድ ትልቅ ጠቀሜታ ያለው በመሆኑ ምክር ቤቱ በረቂቅ አዋጁ ላይ ከተወያየ በኋላ ወደ ሕዝብ ተወካዮች ምክር ቤት እንዲተላለፍ በሙሉ ድምጽ ወስኗል። ዘገባዎቻችን ቀጥለዋል። ዓለም አቀፍ የሰራተኞች ቀን ወይም ሜይዴይ ዛሬ በዓለም አቀፍ ደረጃ ተከብሯል። ዕለቱ የሀገራት ኢኮኖሚ የጀርባ አጥንት የሆኑት ሰራተኞች ያላቸውን ከፍተኛ አበርክቶ እውቅናን የሚያገኙበት ነው። ወንደሰን አፈወርቅ ዓለም አቀፉ የሰራተኞች ቀን ወይም ሜይዴይ በየዓመቱ ሚያዝያ 23 ቀን በዓለም አቀፍ ደረጃ ይከበራል። ዕለቱ በዓለም አቀፍ ደረጃ ሰራተኞቹ ያበረከቱት አስተዋጽኦም የሚዘከርበት ነው። ብዙዎች እንደሚሉትም የሀገራት ኢኮኖሚ የጀርባ አጥንት የሆኑት ሰራተኞች ላላቸው ከፍተኛ አበርክቶ እውቅናን የሚያገኙበት ጭምር ነው። የዚህ ቀን መከበር ታዲያ ብዙ ትርጉም አለው። አንድም ዓለማችን ጠንካራና ታታሪ ሰራተኞቿን መለስ ብላ እንድታያቸውና እንድታመሰግናቸው ያደርጋል። በሌላ በኩል ደግሞ የሰራተኞች መብት እንዲታወቅ የሚደርሱባቸው በደሎች እንዲቆሙም እድልን ይፈጥራል። ከዚህ በተጨማሪ ሰራተኞች የተመቸ የስራ አካባቢ እንዲኖራቸውም የሚበረታታበት ቀን ነው። በአጠቃላይ ዕለቱ በመላው ዓለም የሚገኙ ሰራተኞች ለሚሰሩት ስራ ፍትሃዊ ክፍያን እንዲያገኙ፣ ደህንነታቸው እንዲጠበቅ፣ በጾታ ልዩነት ምክንያት በአንዳንድ ሀገራት የሚስተዋሉ የክፍያ ልዩነቶች እንዲስተካከሉም የሚጠየቅበት ነው። በተለያዩ የዓለማችን ሀገራትም በተለያየ መልክ ይከበራል። የዓለም የሰራተኞች ቀን አከባበር ጅማሩ ወደ 19ኛው ክፍለ ዘመን ይወስደናል። የኢንዱስትሪ አብዮትን ተከትሎ ዓለማችን ዘርፈ ብዙ ለውጦችን ማስተናገዷ ይነገራል። ይህም በተለያዩ የዓለማችን ክፍል የሚገኙ ማህበረሰቦችን ህይወት ጭምር የቀየረ ነው። የኢንዱስትሪዎች መስፋፋት በሚሊዮን የሚቆጠሩ ሰዎችም በተለያዩ ፋብሪካዎች ውስጥ ተቀጥረው የመስራት እድልን እንዲያገኙ አድርጓቸዋል። ሁኔታው ግን የተመቻቸ አልነበረም። በተለይ በወቅቱ ያለው ያልተመቻቸው ሁኔታና በዚህ ሁኔታ ውስጥ ደግሞ ለረጅም ሰዓታት መስራታቸው በላብ ለሚያድሩት ሰራተኞቹ ደስታን የሰጠ አልነበረም። የቲአርቲ መረጃ እንደሚጠቁመው በአሜሪካ ምድር የሚገኙ ሰራተኞች በአስቸጋሪና በማይመቹ ሁኔታዎች ውስጥ በሳምንት ለ7 ቀናት በቀን ውስጥ ደግሞ ለ12 ሰዓታትና ከዚያ በላይ እንዲሰሩ የሚገደዱበት ሁኔታ ነበር። ይህ የአስቸጋሪ ሁኔታ ያስመረራቸው የሰራተኛ ማህበራትም ይህ ሁኔታ በቃን እንዲሉ አድርጓቸዋል። ይህንን ተከትሎም በአውሮፓውያኑ ግንቦት 1 ቀን 1886 በሺዎች የሚቆጠሩ ሰራተኞች በመላው አሜሪካ የስራ ማቆም አድማ መጥተዋል። ጥያቄያቸውም በቀን ውስጥ የሚሰሩት ሰዓት ወደ 8 ዝቅ እንዲል የሚጠይቅ ነበር። ታዲያ የጥያቄው ማዕከል በነበረችው ቺካጎ በሚገኝ የገበያ ስፍራ የቦምብ ጥቃት ተፈጽሞ በርካቶች ለህልፈትና አካላዊ ጉዳት የተዳረጉበት ክስተት ተፈጥሯል። በቺካጎ ያጋጠመው ይህ ክስተት የሰራተኞች መብት እንዲከበር መሰረት ስለመጣሉም ይነሳለታል። በፈረንጆቹ 1889 የሶሻሊስት ማህበራት ፌዴሬሽኖችና የንግድ ማህበራት ሚያዝያ 23 ወይም የፈረንጆቹ ግንቦት 1 የዓለም የሰራተኞች ቀን ሆኖ እንዲከበር ወስነዋል። ይህ ቀን የተመረጠውም በሰራተኞች ንቅናቄ ውስጥ ቁልፍ ቦታ የነበረውንና በቺካጎ የተፈጠረውን ሁኔታ ለማስታወስ ነው። ከ5 ዓመታት በኋላም የአሜሪካው ፕሬዝዳንት ግሮቨር ክሊቨላንድ አስቀድሞ በአንዳንድ የሀገሪቱ ግዛቶች መከበር የጀመረውን የሰራተኞች ቀንን ብሔራዊ በዓል ሆኖ እንዲከበር ፊርማቸውን አኑሯል። ታዲያ ዓለም አቀፉ የሰራተኞች ቀን በዓል በአሜሪካ ምድር የተከሰቱ ሁኔታዎችን መሰረት አድርጎ በየዓመቱ ሚያዝያ 23 ወይም
በአውሮፓውያኑ ግንቦት 1 ቀን በብዙ ሀገራት ቢከበርም አሜሪካና ካናዳ ግን በልዩነት ይህንን ቀን መስከረም በገባ የመጀመሪያው ሰኞ ዕለት ያከብሩታል። ዘንድሮ የዓለም የሰራተኞች ቀን በዓለም አቀፍ ደረጃ ለ136ኛ ጊዜ በኢትዮጵያ ደግሞ ለ50ኛ ጊዜ ዛሬ እየተከበረ ይገኛል። ከኢትዮጵያ ታምርት ጋር ወደ ተገናኙ ዘገባዎች እናምራ። የኢትዮጵያ ታምርት ንቅናቄ በማዕከላዊ ኢትዮጵያ ክልል ከስራ ውጭ የነበሩና የተቀዛቀዙ ኢንዱስትሪዎች ሙሉ በሙሉ ወደ ስራ እንዲገቡ ማስቻሉን የክልሉ ርዕሰ መስተዳድር ዶክተር እንዳሻው ጣሰው ገለጹ። በክልሉ በ7 ከተሞች ከ2000 ሄክታር መሬት በላይ ለኢንዱስትሪ የሚሆኑ ቦታዎች መዘጋጀታቸውም ተገልጿል። ሀምራይት ብርሃኑ በ2014 ዓ.ም ይፋ የተደረገው የኢትዮጵያ ታምርት ንቅናቄ በኢትዮጵያ የተለያዩ ምርቶች እንዲመረቱ ከማስቻሉም በተጨማሪ ኢትዮጵያ ከውጭ የምታስገባቸው ምርቶች በማስቀረት በኩል ከፍተኛ ሚና እየተጫወተ ይገኛል። የማዕከላዊ ኢትዮጵያ ክልል ርዕሰ መስተዳድር ዶክተር እንዳሻው ጣሰው ለኢዜአ እንደገለጹት የኢትዮጵያ ታምርት ንቅናቄ ሲጀመር በክልሉ ከ569 በላይ አምራች ኢንዱስትሪዎች የሚገኙበት ደረጃ ተለይቷል። በዚህም በተሟላ በአነስተኛና ማምረት ያልጀመሩ ኢንዱስትሪዎች መለየታቸውን ተናግረዋል። ኢትዮጵያ ታምርት ንቅናቄ ስንጀምር ግማሽ የሚሆኑት ማምረት ተግባር ላይ አልነበሩ፣ ሁሉን ነገር ጨርሰው ቁጭ ብለዋል። የኢትዮጵያ ታምርት ንቅናቄ ስራ ውስጥ ያልገቡ ኢንዱስትሪዎች በተሟላ ሁኔታ ወደ ስራ እንዲገቡ አድርጎልናል። የነበራቸውን ምርታማነት መጠን እንዲጨምሩ አድርጓል። በሶስተኛ ደረጃ ከውጪ የሚመጡ አንዳንድ ምርቶችን በሀገር ውስጥ እንዲመረቱ አድርገዋል። ሌላ ግብአት የተለያዩ የሀገር ውስጥ ግብአት መጠቀም የሚገባቸውንም እነሱንም በብዛት እንዲጠቀም አድርጓል። እንደ ርዕሰ መስተዳደሩ ገለጻ ንቅናቄው የውጭ ምርቶች በአገር ውስጥ የመተካት ስራዎችና ሰፊ የስራ ዕድል ፈጠራ እንዲጨምር አስችሏል ብለዋል። የኢንዱስትሪ ኤሪያዎችን በአግባቡ መለየት፣ አሁን አንዳንድ ቦታ እንደምናየው ሰው ከጠየቀ በኋላ ነው የኢንዱስትሪ መንደሮችን የምንፈልገው፣ እንደዛ አይደለም። የተዘጋጀ 2000 ሄክታር በላይ በ7 ከተሞች ለኢንዱስትሪ የሚሆን ቦታዎች አዘጋጅተናል። አሁን መሰረተ ልማት እያሟላን ነው። የኢትዮጵያ ታምርት ንቅናቄው አምራች ኢንዱስትሪዎች የማምረት አቅማቸውን በመጨመር ወደ ከፍተኛ ኢንዱስትሪ እንዲሻገሩ አስተዋጽኦ አበርክቷል መባሉን የዘገበው የኢትዮጵያ ዜና አገልግሎት ነው። ከዚሁ ጋር በተያያዘ ኢትዮጵያ ታምርት ንቅናቄ በአማራ ክልል የኢንዱስትሪዎችን ምርትና ምርታማነት ማሳደግ መቻሉንም የክልሉ ርዕሰ መስተዳድር አቶ አረጋ ከበደ ተናግረዋል። ርዕሰ መስተዳድሩ ንቅናቄው ኢንቨስትመንት እንዲስፋፋ ትልቅ ሚና እየተጫወተ እንደሚገኝም ነው የገለጹት። ነጻነት ፍቅሩ በኢትዮጵያ ታምርት ንቅናቄና በሌሎች ጉዳዮች ዙሪያ የአማራ ክልል ርዕሰ መስተዳደር አረጋ ከበደ ከኢትዮጵያ ዜና አገልግሎት ጋር ቆይታ አድርገዋል። ርዕሰ መስተዳደሩ በዚህ ወቅት እንዳሉት ንቅናቄው መጀመሩን ተከትሎ በክልሉ በርካታ ዞኖች፣ ከተማ አስተዳደሮች የንቅናቄ መድረክ ማካሄዳቸውንም አስታውሰዋል። በዚህም ከዚህ ቀደም ለኢንዱስትሪ ምርታማነት እንቅፋት የሆኑ ችግሮች መቅረፍ የተቻለ ሲሆን መንግስትና ባለሀብቱ በቅርበት በጋራ እንዲሰሩ ምቹ ዕድል መፍጠሩንም ገልጸዋል። በመሆኑ በክልሉ በኢትዮጵያ ታምርት ንቅናቄ ምርትና ምርታማነት እንዲያድግ ከማድረጉም በተጨማሪ ኢንቨስትመንቱ እንዲስፋፋ ማድረጉንም ተናግረዋል። እያንዳንዱ ፋብሪካ የምርታማነት ደረጃውን በአማካይ ከነበረበት 52% ወደ 61.9% የማሳደግ እቅድ ይዘን ነበር። እስካሁን ባለው ሁኔታ ወደ 59% ማሳደግ ችለናል። ይሄ ማለት ብቸኛው የኢትዮጵያ ታምርት ንቅናቄ ያመጣው ውጤት ነው ብለን መናገር ባንችልም፣ ነገር ግን ያደረገው አስተዋጽኦ በጣም ትልቅ ነው። ስለዚህ አንዱ የኢንዱስትሪ ምርታማነትን ከፍተኛ እንዲሆን አድርጓል። ለምሳሌ በአምራች ኢንዱስትሪው በዚህ ወር 110 ሚሊዮን ዶላር የአሜሪካን ዶላር ለማግኘት ነበር ያቀድ ነው። እስካሁን እስካለንበት ጊዜ ድረስ ከ131 ሚሊዮን ዶላር በላይ ማግኘት ተችሏል። ይሄ በተመሳሳይ ሁኔታ የኢንቨስትመንት በመደገፋችን በእንዲህ አይነት ንቅናቄ በመደገፋችን የመጣ የውጭ ምንዛሬ ግኝት ነው ብለን የምንወስደው። ከዚህ በተጨማሪም ቀደም ሲል እንደ ትኩረት መስክ የወሰድነው የገቢ ምርትን መተካት ብለን ባቀርነው መሰረት ይሄም በተመሳሳይ ወደ 691 ሚሊዮን ዶላር የሚሆን ምርት በአገር ውስጥ እንዲመረት ብለን ባስቀመጥነው አቅጣጫ መሰረት ወደ 324 ሚሊዮን ዶላር
ተኪ ምርት ማምረት ተችሏል። የመሰረተ ልማት ጥያቄ የሆኑት ለአምራቾች ዘርፍ አስፈላጊ የሆኑ የመብራት፣ የውሃና ሌሎች ጥያቄዎች በፍጥነት መልስ ለመስጠት ጥረት እየተደረገ ነው ብለዋል። ይህንንም ተከትሎ ምንም እንኳን በክልሉ አንዳንድ ቦታዎች ላይ የጸጥታ ችግር ቢኖርም የኢንቨስትመንት እንቅስቃሴው እየጨመረ ባለሀብቱ በካፒታል መጠኑ እንዲያድግ እያደረገ መሆኑን አስታውቀዋል። በክልላችን የኢንቨስትመንት እንቅስቃሴ በሚገርም ሁኔታ እየጨመረ ነው የመጣ በባለሀብት መጠንም እንደዚሁም ደግሞ በካፒታል መጠንም እያደገ የመጣ እንቅስቃሴ ያለ ማለት ነው። ይሄ እንዲሆን ያስቻለን ባለሀብቶችን በየጊዜው በማግኘታችን ምክንያት የኢንቨስትመንት እንዲያስፋፉ ጸጋችንን በማስተዋወቅ በግብርናም በማዕድንም በሌሎችም የአገልግሎት ዘርፎች ያለንን ጸጋ በማስተዋወቅ ባለሀብቱን በመሳብ ይሄ አሁን በክልላችን ያጋጠመን የጸጥታ ችግር ጊዜያዊ መሆኑን እያስረዳን ባለሀብቶች ወደ አካባቢ በመምጣት እንዲያለሙ በማድረጋችን የመጣ ውጤት ነው ማለት ነው። ይሄን ለማስረዳት የጠቀመን ፕላትፎርም ወይም አውድ የኢትዮጵያ ታምርት ፕሮግራም ነው ብዬ መግለጽ እችላለሁ። በተያያዘ የኢትዮጵያ ታምርት ንቅናቄ አካል የሆኑ 10 ፋብሪካዎች በአፋር ክልል በቅርቡ ተመርቀው ስራ እንደሚጀምሩ የክልሉ ርዕሰ መስተዳድር አቶ አወል አርባ ገልጸዋል። በክልሉ ከለውጥ ወዲህ ኢኮኖሚያዊ እንቅስቃሴውን ወደ ላቀ ደረጃ የሚያሸጋግሩ በርካታ ተግባራት መከናወናቸውንም ነው የተናገሩት። ቅድስት ማሞ ጠቅላይ ሚኒስትር አብይ አህመድ የኢትዮጵያ ታምርት ንቅናቄን በሚያዝያ 2014 ዓ.ም ነበር ይፋ ያደረጉት። ንቅናቄው በሀገር ውስጥ ተኪ ምርትንና አምራቾችን በማበረታታት የምርት ተደራሽነትን ከማስፋት በተጨማሪ ሀገሪቱ ከውጭ የምታስገባቸውን ምርቶች በማስቀረት ረገድ ከፍተኛ አስተዋጽኦ እያበረከተም ይገኛል። የአፋር ክልል ርዕሰ መስተዳድር አወል አርባ ንቅናቄው አምራች ኢንዱስትሪውን በማበረታታት ኢኮኖሚያዊ ተጠቃሚነትን ለማረጋገጥ ጉልህ አስተዋጽኦ አበርክቷል ይላሉ። በተለይም ክልሉ በኢንዱስትሪ በግብርናና በቱሪዝም ዘርፎች ትልቅ ሀብት ያለው መሆኑን ገልጸው ሀብቱን ጥቅም ላይ ለማዋል በሚደረገው ጥረት ንቅናቄው በእጅጉ እያገዘ ይገኛል ነው ያሉት። የኢትዮጵያ ታምርት ንቅናቄ አምራች ኢንዱስትሪን ከማስፋፋት ከማጠናከር አንጻር ሰፊ ትርጉም አለው። ወሳኝ የምንላቸው ከ6 በላይ ኢንዱስትሪ ያልነበሩበት ሁኔታ ነው የነበሩ፣ ፋብሪካዎች ያልነበሩበት ሁኔታ ነው የነበረው። እንደ ክልል በኢንዱስትሪም በግብርናም በቱሪዝም ዘርፍ ትልቅ ፖቴንሻል አለ እንደ ክልል። በቅርቡ ወደ 10 የሚሆኑ ከኢትዮጵያ ታምርት ንቅናቄ ጋር ተይዞ በቅርቡ በክልላችን በቃ የምናደርገው መድረክ ጋር ያይዘን ወደ 10 ፋብሪካዎች የሚመረቁበት ሁኔታ አለ። ከተኪ ምርት አኳያም ክልሉ ያለውን የጨው ሀብት ወደ ጥቅም በመቀየር ከውጭ ገባ የነበረውን የጨው ምርት ሙሉ ለሙሉ መተካት እንደተቻለም ርዕሰ መስተዳድሩ አረጋግጠዋል። አፍዴራ አይነት ጨው ሐይቆችን ለጨው ምርት ብቻ መጠቀም ሳይሆን ለሌሎች እንደ ኬሚካል ኢንዱስትሪ ግባት ሊውል የሚችልበት ሁኔታዎች እንቅስቃሴ ተጀመሩ። በአሁኑ ሰዓት የውጭ ካምፓኒ ቻይና ካምፓኒ ገብቶ ኤክስፖርት 100% ኤክስፖርት የሚያደርግበት ሁኔታዎች አሉና በጥሬው ጨው ከመምራት በላይ በጨው ውሃ ውስጥ ያሉትን ኬሚካሎች በተለይ ወደፊት እንደ ሀገር በሰፊው ከተሰራበት በእርግጠኝነት የሀገሪቷን የኬሚካል ፍጆታ በአብዛኛው መተካት የሚቻልበት ሁኔታዎች አሉ። ኢትዮጵያ ታምርት ንቅናቄ ቀደም ሲል በክልሉ የማይመረቱ ምርቶችንና እምቅ ሀብቶችን ለመለየት እድል ስለመፍጠሩም አንስተዋል። እንግዲህ አምራች ኢንዱስትሪ ዘርፍ ብቻውን አይደለም የቆመው፣ ከሌሎች ዘርፎች ጋር ትስስርም ቅንጅትም ይጠይቃል። እንደ ግብርና አግሮ ፕሮሰሲንግ ጋር ተያይዞ የሚሰሩ ስራዎች አሉ እና ይህንን አሁን እንግዲህ ከእኛ አንጻር አሁን በሰፊ ፍራፍሬ ምርት ላይ እየሰራን ነው ያለ ነው። በአሁኑ ሰዓት እንደ አዲስ የጀመርነው ከዚህ ጋር ተያይዞ ደግሞ አሁን ሙዝን ፕሮሰስ በፋብሪካ ፕሮሰስ በማድረግ ኤክስፖርት ለማድረግ ነው አሁን ሰዓት ዝግጅት እየተደረገ ነው። ፋብሪካ አጠቃላዮች በዛ ደረጃ ላይ ያለንበት ሁኔታ ነው ያለው። በአፋር ክልል ከአነስተኛ እስከ ከፍተኛ ደረጃ ያሉ ከ300 በላይ አምራች ኢንዱስትሪዎች አሉ ሲል የዘገበው ኢዜአ ነው። ኢትዮጵያ የዲጂታል ቴክኖሎጂን በስፋት ለመቀላቀል የሚያስችላትን የ5 ሚሊዮን ኮደሮች መርሃ ግብር መጀመሯ ይታወሳል። በዚህ ኮደሮችን ለማፍራት በሚደረገው ጥረት ውስጥ እስካሁን 270 ሺህ ዜጎች ስልጠናውን አጠናቀው ሰርተፍኬት መውሰድም ችለዋል። ይሁንና አሁንም ዜጎች በሚፈለገው መጠን ስልጠናውን እየተቀላቀሉ አይደለም የሚሉት የኢኖቬሽንና ቴክኖሎጂ ሚኒስቴር ቴክኖሎጂ ዲጂታል ኢኮኖሚ ልማት መሪ ስራ አስፈጻሚ አቶ ስዩም መንገሻ በተለያዩ ዘርፎች የሚያስፈልገውን ቴክኖሎጂ የታጠቀ ዜጋ ማፍራት ግዴታ የሆነበት ጊዜ ላይ በመድረሱ ሁሉም ሰው ስልጠናውን የመውሰድ ግዴታ እንዳለበት በሀገር ጉዳያችን በጠዋቱ ማለት ነው ይህንን ሀሳብ በተመለከተ አድርሰውናል። እንከታተለው።
ከ3 ዓመታት በኋላ የሚመጣውን ፊቸሪቱ ማየት ነው። በጣም ቴክኖሎጂ የተቀያየረ ነው ያለው። ስለዚህ ያን የሚሸከም የመንግስት ኃይል ያስፈልጋል። አቅም ያለው ብዙ ነገሮች ወደ ዲጂታል ወደ AI እየገባን ያለን ያን መቀበል የሚችል የሰው ኃይል ያስፈልጋል። ያ ደግሞ አንዱ መስፈርት ነው። ስለዚህ ሰዎች አሁን ወደ በቀጣይ በየጊዜው ሰው ግሬድ ይሰጠዋል አይደል? በየመንግስት ተቋም ምዘና አለ። አንዱ የምዘና መስፈርት ይሄ ነው የሚሆነው። እንደውም ስፔሻሊ አይቲ እንትን ላይ ላሉ ሰዎች 4ቱን መውሰድ ግዴታ አለባቸው። እንደ ግዴታ መስፈርት ነው። የአይቲ ባለሙያ ሆኖ 4ቱን ካልወሰደ ያ ሰው አይቲ ባለሙያ በዛ ሰርቲፋይድ ካልሆነ፣ ምክንያቱም ይሄ ፋንዳሜንታል ነው፣ መሰረታዊ ነው። የመጀመሪያ ኮርሶች ናቸው። እነዚህን ኮርሶች ካላወቀ እንዴት ነው ስራ የሚሰራው? ስለዚህ አንዱ የሚመዘንበት ነው። በአዲስ ቀን ሀገር ጉዳይ የስራ አስፈጻሚው አቶ ስዩም እንዳሉት የዲጂታል ኢኮኖሚ ለዜጎች ሰፊ የስራ እድልን ይዞ የመጣ ዘርፍ ከመሆኑም ባሻገር የአንድ ሀገር የምጣኔ ሀብት መሰረት እየሆነ ስለመምጣቱና ኢትዮጵያ እንደ ሀገር ከዚህ ዘርፍ ከፍተኛ ገቢ ያገኘች ስለመሆኑም ጠቁመዋል። በአጭር ጊዜ ውስጥ በዲጂታል የምናገኘው ገቢ በጣም ከሌላ ከቡና ከግብርና ከምንለው በላይም ለዛም ነው አይሲቲው ድሮ እንደ ኢንዱስትሪ የማይታወቅ የነበረው እንደ ኢንዱስትሪ ሪኮግናይዝ እንዲደረግ የተደረገው አንዱም ይሄ ነው። ገቢያችን እያንዳንዱ በዲጂታል የሚሰበሰቡ በትሪሊየን አናቅም ቁጥር ድሮ አሁን በትሪሊየን ደረጃ ቴሌኮም ይሄን ያህል ትሪሊየን ሰበሰብኩ እያለ ነው። ናሽናል ባንክ በሲቢ ይሄን ያህል ትራንዛክሽን አደረግኩ እያለ ነው። ስለዚህ ዲጂታል መሆኑ ብዙ ነገሮች ለመንግስትም ለሚሰራውም ሰው ብዙ ነገሮች አድሬስ ስለሚያደርግ እኩል ከዓለም ጋር ለመረማመድ ግድ ያስፈልጋል። ወደ ውጭ ዘገባችን ተሻግረናል። አሜሪካና ዩክሬን ለረጅም ጊዜ ሲጠበቅ የነበረው የተፈጥሮ ሀብት የመጠቀም ስምምነትን ተፈራረሙ። አሜሪካ ለወራት የፈጀ ድርድርን ካደረገች በኋላ ነው ከዩክሬን ጋር የተፈጥሮ ሀብት ስምምነትን የተፈራረመችው። ስምምነቱ በመፈረሙ ብዙ ዩክሬናውያን እፎይታ ተሰምቷቸዋል። ነገር ግን አንዳንዶች አሁንም የአሜሪካ ድጋፍ ሊያስጨንቃቸው ይችላል ሲሉ የኪየቭ ዘጋቢዎች እየጻፉ ነው የሚገኙት። የመጀመሪያው ስምምነት በየካቲት ወር ሊፈረም ተቃርቦ የነበረ ቢሆንም በፕሬዝዳንት ትራምፕና በዩክሬን አቻቸው መካከል በተደረገው ጠንካራ ውይይት ምክንያት ፈርሷል። በሌላ በኩል የሩሲያ ሰው አልባ አውሮፕላኖች በአንድ ምሽት በደረሰ ጥቃት በዩክሬን አዴሳ ከተማ ቢያንስ 2 ሰዎች ሲሞቱ ሌሎች 5 ሰዎች ደግሞ መቁሰላቸውን ዩክሬን አስታውቃለች። በሞስኮ በኩል ግን እስካሁን ምላሽ አልተሰጠም። ዘገባው የቢቢሲ ነው። ኢቲቪ ዜና 57 ምዕራፍ 2ን እየተከታተላችሁ ትገኛላችሁ። በቀጥታ ወደ እናንተ እየደረስን ያለነው የተወዳጁ ተመልካቾቻችን፣ አሁንም ቀጥለናል። ወደ ቢዝነስና ስፖርት ዘገባዎቻችን አከታትለን ወደ እናንተ የምናደርስ ነው የሚሆነው። የቢዝነስ መረጃዎችን